አገልጋይ ወደዚህ እጠራለሁ። እስቲ በጭብጨባ ከፍ ያለ ጭብጨባ ተቀበሉት። እስቲ የተከበሩ ልጆቻችሁን አንሱና እግዚአብሔር ይባርክህ በሉት። እግዚአብሔር በውስጥ ያስቀመጠውን ተናገረን እንሰማለን በሉት። አሜን። በሆነ በኢየሱስ ስም አሜን። ክብር ለጌታ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ዛሬ ማለዳ መልካም ይሆናል። አሜን። እስቲ መልካም ይሆናል በሉ። መልካም ይሆናል። ምን ይሆናል? መልካም ይሆናል። ምን ይሆናል? መልካም ይሆናል። እርግጠኛ ነኝ በነገራችሁ ላይ የእግዚአብሔር እጅ ይገለጣል። ዛሬ እግዚአብሔር ነገራችሁን ይነካል። አንድ ሰው እጁን ከፍ ያርግና ዛሬ ማለዳ ይበለ። በሉ ባካችሁ እግዚአብሔር በሎሴ መልካም በሏ ያደርግልኛል በሉ። እርግጠኛ ነኝ አንዳንድ ሰዎች ዛሬ ማታ፣ ዛሬ በዚህ ማለዳ በማያዳግም ሁኔታ እግዚአብሔር ወደ ነገራችሁ ይመጣ። አንድ ሰው ከመቀመጫው ይነሳና ይመጣል ይበለኝ። ድገምና በለኝ ባክ፣ ድገምና በለኝ። እርግጠኛ ነኝ በኢየሱስ ስም ስልጣን ያስጨነቀሽ ቀንበር ይሰበራል። ቤትሽን ያስጨነቀ ይመታ። ትዳርሽን ያመሰ እባብ ይገደላል። ከቱነቱ ላይ ይገደላል በሏ። የትም ስፍራ ይሁን እዚህ ሆነን በምናወጣው ቃል እግዚአብሔር የጨለማውን መንግሥት ይገለብጣል። የሟርተኛውን ሥራ ያፈርሳል። የደጋሚውን ኃይል ይመታዋል። አወዛውዝና ይመታል በለኝ እና 1-2 ደቂቃ የሆነ አንድ መንፈስ እንመታለን። መጨረሻ ላይ ጸልያለሁ። ግን እርግጠኛ ነኝ ዛሬ የድንዛዜ መንፈስ ይመታል። ተስማሙና ይመታል በለው ባካ። በእግዚአብሔር ቤት ውስጥ ፍስስ እንድንል የሚያደርገን፣ ፈዘን እንድንቀመጥ የሚያደርገን፣ እንድንተላለፍ የሚያደርገን፣ ከእግዚአብሔር ሐሳብ ጋር እንዳንገናኝ የሚያደርገን ተፋርጉና ይመታል በሏ። በለይ ባካ። የድንዛዜ መንፈስ የተመታ ይሆን፣ የድካም ኃይል የተመታ ይሆን። አድካሚው ይመታ፣ የሚያዝልሽ ይመታ፣ የሚዋጋሽ ይመታ፣ በኢየሱስም ይመታ። ከቤትሽ ላይ ይመታ፣ ከስራሽ ላይ ይመታ፣ ከራይሽ ላይ ይመታ፣ ከቢዝነስሽ ላይ ይመታ፣ በኢየሱስም ይመታ። እንደዚህ አድርግና ልቀቀኝ በለው ምናምሽ ቤትሽን አስለቅቄያለሁ። መንፈሳዊ ዓለምሽን አስለቅቄያለሁ። ስራሽን አስለቅቄያለሁ። ጸሎትህን አስለቅቄያለሁ። ራእይህን አስለቅቄያለሁ። አገልግሎትን አስለቅቄያለሁ። ተግዳሮቱ የተገለበጠ ይሁን። ለጌታ ክብር ስጡና ቁጭ በሉ። ጌታ ይባርክ። በጣም ደስ የሚል እግዚአብሔር መንፈስ አለ። ዘማሪ አቤልን በጣም የምንወደው ዘማሪ በመካከላችን ሆኖ እያገለገለን ያለ የቤተ ክርስቲያናችን ዘማሪ ብለነዋል። አድጎ ቢሆንም ያገኘነው አሁን አካል አድርገነዋልና ዘርግታችሁ እግዚአብሔር ይባርክ በሉት። ዘርጉና ተባረክ በሉት። አንተ መልካም ሰው ነህ በሉት። እግዚአብሔር ካንተ ጋር ነው በሉት። ክብር ለኢየሱስ ይሁን። ዛሬ በቃል ውስጥ እግዚአብሔር አምላክ የአንዳንዶችን ቋጠሮ ይፈታል። የአንዳንዶችን እስራት ይበጥሳል። የትኛው ነገር አብሯችሁ እዚህ መጥቶ ሊሆን ይችላል፣ ተመልሶ ግን አብሯችሁ አይወጣም። እጃችሁን አንሱና የትኛውም ችግር በሉ ከኔ ጋር መግባት ይችላል በሉ፣ መውጣት ግን አይችልም በሉ። እግዚአብሔር በሉ እስቲ ያራግፈዋል በሉ። ጭንቀትሽን ያራግፈዋል፣ በሽታውን ያራግፈዋል፣ ግራ መጋባትን ያራግፈዋል፣ ጥያቄሽን ያራግፈዋል። የእግዚአብሔርን ቃል ኢሳይያስ 55 ከ1 ጀምሮ እና እሺ ላንብብ። 13 ቁጥር ስለሆነ ላንብብና ነቢይ ዘሪሁን አዘጋጅልኝ አንተ ክፍሉን፣ ከዛ ከአንተ ጋር እያነበብክልኝ መፈልገውን ቁጥር እንቀጥላለን። ከ1 ጀምሮ ግን እኔ ላንብብ። እንደዚህ ይላል፣ እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ፣ ብሉም ኑ፣ ያለ ገንዘብም ያለ ዋጋም የወይን ጠጅ ወተትም ግዙ። ገንዘብ እንጀራ ላላይደለ ድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁም በሕይወት ትኖራለች።
የታመነችይቱንም የዳዊትን ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ። እነሆ ለአሕዛብም ምክር ወገኖች አለቃ አዛዥ እንዲሆን ሰጥቻለሁ። እነሆ የማታውቀውን ሕዝብ ትጠራለህ፣ የእስራኤል ቅዱስ አክብሮሃልና። ስለ አምላክህ ስለ እግዚአብሔር የሚያውቁ ሕዝብ ወደ አንተ ይሮጣሉ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል። ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ከፍ ያለ ነው። ዝናብ በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርም ለሚዘራ እንጀራን ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የወጣው ቃል እንዲሁ ይሆናል። የሚሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እናንተ በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ። ተራሮችም ኮረብቶችም በፊታችሁ እልልታ ያደርጋሉ። የሜዳም ዛፎች ሁሉ ያጨበጭባሉ። በእሾህ ፈንታ ጥድ፣ በኩርንችትም ፈንታ ባርሰነት ይበቅላል። ለእግዚአብሔር መታሰቢያ ለዘላለምም የማይጠፋ ምልክት ይሆናል። ክብር ለማይሁን የእግዚአብሔር ቃል የሚሰራ ነው። በሚደርስ የእግዚአብሔር ቃል ምን የሚል ነው? ምን የሚል ነው? ኦኬ ከቁጥር 1 ጀምሮ ስትመለከቱ ነብዩ የሚያደርግላቸውን ግብዣ ነው የምትመለከቱ። ለእስራኤላውያን አንድ የግብዣ ጥሪ ያደርግላቸዋል። ኑ ኢየሱስ ጌታ ኑ የሚላቸው ሰዎች ደግሞ ሁለት ነገር የሌላቸው ሰዎች ናቸው። አንደኛ ገንዘብ የሌላቸው ናቸው። ሁለተኛ ደግሞ የተጠሙ ናቸው፣ የተራቡ ናቸው። ኢየሱስ ያድናል። ምን የሆኑ ናቸው? የተራቡና የተጠሙ ሰዎች ናቸው። ገንዘብ የሌላቸው ገዝተው መርካት ያልቻሉ፣ ገዝተው በገንዘባቸው መጥገብ ያልቻሉ፣ ራብ ውስጥ ያሉ፣ ጥማት ውስጥ ያሉ፣ ነገር ግን እግዚአብሔርን ተስፋ የሚያደርጉ ምድረ በዳ ላይ የሚኖሩ በባርነት የሚኖሩ ባቢሎን የሚባለው መንግስት ተጽዕኖ ያደረገባቸው ሰዎች በተጽዕኖ ስር ያሉትን ሰዎች ወደ አንድ ስፍራ ጥሪ ያደርግላቸዋል። እናንተ የተጠማችሁ፣ እናንተ የተራባችሁ፣ እናንተ ገንዘብ የሌላችሁ፣ እናንተ እንደ ሌሎች መሆን ያልቻላችሁ፣ ገዝታችሁ መጠቀም ያልቻላችሁ፣ ጥግ የተሰጣችሁ ወደ እግዚአብሔር ነው ይላቸዋል። ዛሬ መልእክት አለኝ። ወደ እግዚአብሔር ነው ብሎ ወደዚህ ቤት የመጣ ሰው ነቢይ ደረጀን ፈልጎ ያልመጣ፣ ሰንበዲን ፈልጎ ያልመጣ ከጥሙ ረክቶ ከዚህ ቤት ይወጣ። አንድ ሰው ይስማማና ዛሬ በሏታት እግዚአብሔር በውስጤ ያረካኛል በሏ፣ ከጥሜ በሏ ያሳርፈኛል በሉ። ጥምሽ በረከት ሊሆን ይችላል፣ ሰላም ሊሆን ይችላል፣ ጤና ሊሆን ይችላል፣ ምንም ሊሆን ይችላል። የተጠማሽው ጉዳይ ወደፊቱ የመጣሽው አምላክ ታማኝ ስለሆነ የሚረዳ የሚያድን ስለሆነ ዛሬ ለሰባት ሰዎች የመሰራች አለ። የጠማሽበትን ጥም ያህል አይደለም፣ የተትረፈረፈ እርካታ ያገኝሻል። ያረካኛል ብሏል። ምን አላችሁ? በደንብ የሚያረካ የእግዚአብሔር ጉብኝት ያገኛል። አረስርሷችሁ ከዚህ ቤት ትወጣላችሁ። ረክታችሁ ከዚህ ቤት ትወጣላችሁ። አርፋችሁ ከዚህ ቤት ትወጣላችሁ። እናንተ ምን ያላችሁ? የተጠማችሁ። ኢየሱስ ጌታ ባይዘዌ በአዲስ ኪዳን ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 7:36 አካባቢ ላይ ስታነቡ ድምፁን ከፍ አድርጎ አንድ ጥሪ እሱም ያደርጋል። በተመሳሳይ መንገድ እናንተ የተጠማችሁ፣ ኢየሱስ ጌታ እናንተ ምን ያላችሁ በሉ እስቲ የተጠማችሁ ኑ ይላቸዋል። አያችሁ ወደ ለመርካት ኢየሱስ ጌታ ነው። ወንዝ መሄድ አይደለም የሚጠበቅባችሁ። ኢየሱስ ጌታ ለመርካት የሆነ ስፍራ መሄድ አይደለም የሚጠበቅባችሁ። ወደ ማን? ወደ እኔ ኑ። እኔ ምን እላችኋለሁ? አረካችኋለሁ። ትጠጣላችሁ፣ ትረካላችሁ። ለአንድ ሰው መልእክት አለኝ ዛሬ በኢየሱስ ስም። በማያናውጥ ሁኔታ ነገርሽ ይሰራ። በማያጠራጥር ሁኔታ ቤትሽ ያርፋ።
ያናወጠሽ ይናወጣል፣ ግራ ያጋባሽ ግራ ይገባ። ክብር ለጌታ ይሁን። ስለዚህ ወደ እግዚአብሔር ጥሪ ያደርግላቸዋል። የእግዚአብሔር ሰዎች ወደ እኔ እንድትመጡ እኔ ጥሪ አላደረግኩላችሁ። ወደ ሰንበዴ እንድትሄዱም ጥሪ አይደረግላችሁ። ወደ እግዚአብሔር ብሎ ለመጣ ሰው አንድ ሰው አሜን ካለ ዛሬ ወደ ማን ብሎ ለመጣ? ወደ እግዚአብሔር ብሎ ለመጣ እግዚአብሔር ነገርን ይፈታዋል አለ። እግዚአብሔር ጋር የኔ መፍትሄ አለ አለ። ዛሬ የምስራች አለኝ። እርግጠኛ ነኝ በሰው ተመክሮ ያቃተሽ፣ በዘመድ ተመክሮ ያልቻልሽው፣ ተጸልዮበት ያልተቻለ፣ ተነግሮበት ያልሆነ ነገር ከዚህ ማለዳ በኋላ እጁን ይሰጥሻል፣ በኢየሱስም ይገዛልሻል። ዛሬ እርግጠኛ ነኝ ያወቃችሁ ጨለማ ይታወቃል። ያስጨነቃችሁ ክፉ ይመታል፣ በኢየሱስም ነገራችሁን የያዘ ይቃጣል። እሺ ከቁጥር 6 ጀምሮ ወደ ርዕሴ ልግባ። በኢየሱስ ስም አነባለሁ። በኢየሱስ ስም እስቲ ቆይ ምን አልክ? በኢየሱስ ስም አነባለሁ። እስቲ በኢየሱስ ስም እንሰማለን። በኢየሱስ ስም እንሰማለን። ድገሙ። በኢየሱስ ስም እንሰማለን። ይልመድባችሁ። አሜን። በኢየሱስ ስም አነባለሁ ሲባል በኢየሱስ ስም እንሰማለን ማለት ይልመድባችሁ። ለማንኛውም አንብብሽ። እግዚአብሔር በሚገኝበት ጊዜ ፈልጉት። እግዚአብሔር በሚገኝበት ጊዜ ምን በሉት? ፈልጉት። ቀርቦም ሳለ ጥሩት። ቀርቦም ሳለ ጥሩት። እግዚአብሔር ተገኝቶ ፍለጋ ለምን ቆይ? ኢየሱስ ጌታ። እግዚአብሔር ከተገኘ በኋላ ፍለጋ ለምን ያስፈልጋል? ተገኝቷል። ለምን ተገኘ? ስራሽን ሊሰራ ነው። አሁን ቸርች አለው፣ ይኸው መጥቻለሁ። እግዚአብሔር ያውቃል። ፊቱ ነኝ ልትይ አይገባም። እግዚአብሔር በዚህ ተገኝቷል። በደንብ ትፈልጊዋለሽ። ለሚፈልጉ ሰዎች ግን ዛሬ በረከታቸው ይለቀቃል፣ ሰላማቸው ይለቀቃል፣ በኢየሱስም መፈታት ይሆናል። እግዚአብሔር በሚገኝበት ሰዓት፣ እግዚአብሔር የሚገኝበት ሰዓት ስንት ሰዓት ነው? መቼ ነው ካላችሁ አሁን ነው። አሁን ነው በሏ። አያችሁ እግዚአብሔር በሚገኝበት ሰዓት ምን በሉት? ጥሩት። እግዚአብሔር ሆይ አትለፈኝ በሉት። ነገሬ ይታወቅሃል በሉት። ጎደሎዬን ታውቃለህ በሉት። ያስጨነቀኝን ታውቃለህ በሉት። እስራቴን ታውቃለህ በሉት። በቀርቦ ሳለ ምን በሉት? ጥሩት። ሲጠራዋለሁ በሏ። ለዚህ እኮ ነው ዘማሪው እጠራዋለሁ ስሙን፣ እጠራዋለሁ ስሙን፣ እጠራዋለሁ ስሙን ኢየሱስ የሚለውን፣ እጠራዋለሁ ስሙን ኢየሱስ የሚለውን። ስሙ ያድናል፣ ያድናል ስሙ። ጌታ ይባርክ። እርግጠኛ ነኝ ከዚህ በኋላ እግዚአብሔር መልካም ያደርግልናል። እጃችሁን ከፍ አድርጉና እግዚአብሔር በሉ። ነገሮችን በሉ እስቲ መልካም ያደርጋል በሉ። እርግጠኛ ነኝ የቅርብም የሩቅም ተግዳሮት እግዚአብሔር አምላክ ነቅሎ እንደሚጥለው እርግጠኛ ነኝ። ከራዩ ላይ ይነቀላል፣ ከቤተ ክርስቲያን ላይ ይነቀላል፣ ከአገልጋዮች ላይ ይነቀላል። እርግጠኛ ነኝ፣ እርግጠኛ ነኝ። ኢየሱስ ጌታ ነው። አንዳንድ ሁኔታዎች ከዚህ በኋላ በእግዚአብሔር ቤቱ ስፍራ አይገኝላቸው። ተስማሙና አይገኝለትም በሉ ባካችሁ፣ በሉ ባካችሁ። አንዳንድ አስመሳይነት አይገኝለትም ስፍራ። አንዳንድ ውሸታምነት አይገኝለትም። አንዳንድ የሆነ ነገርሽን አንቆ ያዘ፣ ወዳጅ መስሎ ያቆረቆዘሽ፣ ወዳጅ መስሎ ወደ ታች ያስኬደሽ፣ ዛሬ እግዚአብሔር ብትሩን ያሳርፍበታል። ተስማሙና ያሳርፍበታል በሉ። የእግዚአብሔር ብትር ሙሴ እጅ ላይ ያለውን የሆነ ዱላ እንዳጠብቂ፣ የኔ ብትር ወንጌል ይባላል። እግዚአብሔር እጅ ላይ ያስቀመጠው ብትር ወንጌል ይባላል። በዚህ የቃል ጉልበት ዛሬ መልእክተኛው ይመታ፣ ምቀኛው ይመታ፣ ከሳሽሽ ይመታ። ኢየሱስ ጌታ። እግዚአብሔርን ምን ሳለ በሚገኝበት ምን በሉት? ኢየሱስ ቀርቦ ሳለ ምን በሉት? እሺ ቀጥሎስ? ክፉ ሰው መንገዱን በደለኛ ያዙልኝ። ክፉ ሰው መንገዱን፣ ክፉ ሰው ምኑ? የክፉ ሰዎች መንገድ አለ። ኢየሱስ ጌታ። የምን ሰዎች መንገድ አለ? የክፉ ሰዎች መንገድ አለ። ክፉ ሰው መንገዳቸውን ባይገልጡም አለ መንገዳቸው። የወሬ መንገድ ነው፣ የሐሜት መንገድ ነው፣ ስም የማጥፋት መንገድ ነው፣ የማጠልሸት መንገድ ነው። ይህንን መንገድ ይተው። ካልተወስ እግዚአብሔር እንዴት እንደሚያስተው ያውቃል። እጃችሁን ከፍ አድርጉና ዛሬ በሉ፣ በእኔ ላይ በሉ፣ በቤቴ ላይ በሉ፣ በራእዬ ላይ በሉ። ራእይ ሚንስ ቸርች ማለት እኮ አይደለም። አንዳንድ ሰዎች ራእዬ ላይ ሲባል ቸርች ነው የሚያስቡት።
የተከለ ራእይ ማለት ነገ ልታደርግ ያሰብሽው ምንም ነገር ራእይ ነው። እሺ ነገ ቤት ለመስራት አስበሻል፣ ትዳር ለመያዝ አስበሻል፣ ለመነገድ አስበሻል። ዋቴቨር ያሰብሽው ነገር እግዚአብሔር አምላክ ነገ ይሄን ነገር ካከናወነልኝ ያልሽው ጉዳይ ራእይ ነው። ራእይሽን አይቶ ዙሪያሽ ላይ ያደባ ዛሬ ይቀጣል። በኢየሱስም ስልጣን ይቀጣል። ከቤትሽ ላይ ይቀጣል፣ ከስራሽ ላይ ይቀጣል፣ ከመንገድሽ ላይ ይቀጣል። ይቀጣል በሏ። ኢየሱስ ጌታ። እግዚአብሔር አምላክ እስቲ እግዚአብሔር አምላክ በሉ። የክፉዎችን መንገድ በሉ ያውቃል በሉ። ይህን መዝሙር ምዕራፍ 1ን ማንበብ ትችላላችሁ። ምስጉን ነው ይላል በክፉዎች ምን ያልሄደ መንገድ ያልሄደ፣ በዋዘኞች ወንበር ያልተቀመጠ። ኢየሱስ ጌታ። 3 ነገሮችን ይጠቅሳል። አላቸው መንገድ፣ ወንበር አላቸው የሚቀመጡበት። ተቀምጠው መልካም ነገር አያወሩ፣ ተቀምጠው መልካም ነገር አይሰሩ። ተቀምጠው ከተገናኙ የሚያወሩት የአንድን ሰው ነፍስ ማጥፋት ነው። ዛሬ መልእክት አለኝ። ነፍሰ ገዳዩ ከነገርሽ ላይ ይገደላል። በቀደም አንድ ማክሰኞ ዕለት ሌባው ተይዟል ብዬ ሰብኬ ዩቱብ ላይ ሁሉ ተለቋል። ኢየሱስ ጌታ ነውና አንዳንድ የደነበረ መንፈስ አለ። እጃችሁን ከፍ አድርጉልኝ። ዛሬ እደግመዋለሁ። ሌባው ከነገርሽ ላይ ይያዛል፣ ከቤትሽ ላይ ይያዛል፣ ከራእይሽ ላይ ይያዛል፣ ከጸሎትሽ ላይ ይያዛል፣ ከአገልግሎትሽ ላይ ይያዛል። ጩና ይያዛል ብሏል ኢየሱስ ጌታ።